ሰላም እንዴት ሰነበታችሁ የዩቲዩብ ቤተሰቦች? ያበራገ ሚካኤል ነኝ። በዛሬው ፕሮግራማችን የምናየው ተማሪዎች እንዴት በፊዚክስ ትምህርት እንዴት የተሻለ ውጤት ማምጣት ይችላሉ በማትሪክ ፈተና ላይ የሚለውን የምናይበት ነው። ስለዚህ ወደ ፕሮግራማችን ከመሄዳችን በፊት ባለፈው ሳምንት ካየነው ስፔሻላይዚንግ ክላስ ሳብጀክት የሚል ማስተሪንግ ሳብጀክት ወይ ደግሞ በክላስ ፈተና እንዴት የተሻለ ውጤት ማምጣት እንደሚችሉ አይተናል። እሱን የተወሰነውን አስታውሰን ወደሚቀጥለው እናልፋለን። እሱም የመጀመሪያው ተማሪዎች ግብ ማስቀመጥ እንዳለባቸው አይተናል። ሌላው ደግሞ በማስ ትምህርት ላይ ጠንካራ መሰረት ሊኖራቸው እንደሚገባ አይተናል። ቀጥሎ ደግሞ ዋይ እና ሀው ወደሚል ጥያቄ ሽፍት ማድረግ እንዳለባቸው አይተናል። ሌላው ደግሞ ፕሮብሌም ሶልቪንግ ስኪላቸውን ማሳደግ እንዳለባቸው ካየናቸው ፕሮግራሞች ካየናቸው ዋና ጉዳዮች ናቸው። ስለዚህ ዛሬ የምናየው ማስተሪንግ ናሽናል ኤግዛም የምንለው ናሽናል ኤግዛም እንዴት ነው ማስተር የምናደርገው ወይ ደግሞ ስፔሻላይዚንግ ስትራቴጂ የምንለው ነው ማለት ነው። ይህም ተማሪዎች እንዴት በፊዚክስ ትምህርት ማትሪክ ፈተና ላይ የተሻለ ውጤት ማምጣት ይችላሉ የሚለውን የምናይበት ነው ማለት ነው። ስለዚህ በማትሪክ ፈተና ላይ የተሻለ ውጤት ለማምጣት ምን ስቴፖችን መከተል አለባቸው ወይ ደግሞ ምን ማወቅ አለባቸው፣ እንዴት ማጥናት አለባቸው የሚለውን እናያለን። ስለዚህ ወደ ዋና ነጥቦች ከመሄዳችን በፊት ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ስለዚህ ሰብስክራይብ አድርጋችሁ ጀምሩ ማለት ነው። አሁን ቀጥታ ወደ ፕሮግራሙ እንገባለን ማለት ነው። ማስተሪንግ ናሽናል ኤግዛም። ስለዚህ ናሽናል ኤግዛም ማስተር ለማድረግ አንደኛው ፈርስት ዋን ኢዝ ዩ ሃቭ ቱ ናው ዘ ኢነሚ ናው ዩር ኢነሚ ዲስ ሚንስ ዘ ኤግዛም ፎርማት። ስለዚህ ጠላታቸውን ማወቅ መቻል አለባቸው። አንድ ወታደር ጠላቱን ካወቀ መች ማጥቃት እንዳለበትና መች መከላከል እንዳለበት ያውቃል ማለት ነው። ስለዚህ ለተማሪዎችም ምንድነው ማነው ጠላታቸው? ኤግዛም ፎርማትን ማወቅ ነው። ኤግዛም ፎርማትን ካላወቁ ጠላታቸውን አላወቁም ማለት ነው። ይህ ማለት ደግሞ ማለት ነው ጌት ኦፊሻል ሲሌበስ ምን ማለት እንደሆነ፣ ኤግዛም ጋይዱ ምን ማለት እንደሆነ፣ የትኛውን እንትኖች እንደሚያካትት ማወቅ ያስፈልጋል። ናው ኤግዛክት ቶፒክ የተለያዩ ቶፒኮችን ኤግዛክት ቶፒኮቹ የትኞቹ ቶፒኮች እንደሚካተቱ ማወቅ ያስፈልጋል። ስለዚህ እነዛ ቶፒኮች ደግሞ ምን ያክል ክብደት እንዳላቸውና ምን ያክል ጠለቅ ያለ እውቀት እንዳላቸው ወይ ደግሞ ብዛት እንዳላቸው ማወቅ ያስፈልጋል። ወይታቸውን ማወቅ ማለት ነው። ከዛ ኩዌሽን ፎርማትን ማወቅ ነው። ኩዌሽን ፎርማት እንደኛ ሀገር ኮንቴክስት ያው መልቲፕል ቾይስ ነው። መልቲፕል ቾይስ ላይ እንደሚፈተነው አውቆ ማጥናትና መዘጋጀት አለባቸው። ያው መልቲፕል ቾይስ ላይ ምን አለ? ኮንሰፕት አለ፣ ካልኩሌሽን አለ፣ ያ እንዳለ ማወቅ ያስፈልጋል ማለት ነው። ሌላው አናላይዝ ፓስት ፔፐር፣ ያለፈውን ፈተና ምን ማድረግ ነው? አናላይዝ ማድረግ ነው። አናላይዝ አድርጎ መዘጋጀት ያስፈልጋል። ፍሪኩዌንትሊ ቴስት ቶፒክስ የትኞቹ ናቸው? ፍሪኩዌንትሊ ቴስት የተደረጉ ቶፒኮች የትኞቹ እንደሆነ መለየት። ስታይል እና ዲፊካልቲ ኦፍ ዘ ኩዌሽንስ፣ የጥያቄዎቹን ስታይል ምን አይነት ስታይል እንዳላቸው ማወቅ መለየት ያስፈልጋል። ከዛ ከባድ ነው ቀላል ነው የሚለውንም ዲፊካልቲ ኦፍ ዘ ኩዌሽንስ መለየት። ሌላው ኮማንድ ወርዶችን ማወቅ ያስፈልጋል። የትኞቹ ኮማንድ ወርዶች ናቸው የማትሪክ ፈተና ላይ ተደጋግመው የሚመጡት? ዲፋይን፣ ካልኩሌት፣ ኤክስፕሌን፣ ድራይቭ የሚሉ ናቸው ወይ የሚለውን መለየት ያስፈልጋል ማለት ነው። ሁለተኛው ኬዝ ምንድነው? ክሬት ሪቪዥን ሼጁልስ መዘጋጀት አለበት። ተማሪዎች የሪቪዥን ፕሮግራም ማዘጋጀት አለባቸው። ይሄም ኤርሊ ስታርት ኤርሊ ቀድሞ መዘጋጀት አለባቸው። አትሊስት 2 to 3 months ቢፎር ኤግዛም፣ ከፈተና በፊት 2 እስከ 3 ወር ባለው ጊዜ ውስጥ ሪቪዥን ፕሮግራም ማዘጋጀት መቻል አለባቸው። ሌላኛው አሎኬት ቤዝድ ኦን ቶፒክስ ዌይት እንደ ዩር ፐርሰናል ዊክነስ፣ ቶፒኮቹ ዌይት ላይ ደግሞ ቶፒኮቹ ጥልቀት ላይ መሰረት በማድረግ እና የራሳችንን ዊክነስ ድክመታችን የቱ ጋር እንደሆነ ድክመታችን ላይ መሰረት ያደረገ ፕሮግራም ማዘጋጀት መቻል አለባቸው። ሼጁል ሬጉላር የሆነ ቀጣይነት ያለው ፕሮግራም ማዘጋጀት ያስፈልጋል። ይህም ምንድነው? ሪቪው ቶፒክ አገን ዊክ ሌተር፣ ቶፒኮቹን ከሳምንት በኋላ ሪቫይዝ ማድረግ፣ ከዛ ቀጥለን ደግሞ ከ2 ሳምንት በኋላ መልሰን ሪቫይዝ ማድረግ፣ እያለን ወደ ሎንግ ተርም ሜሞሪ እስከሚቀየር ድረስ ምን ማድረግ ነው? ሪቫይዝ እያደረግን ቶፒኮቹ ጋር መሄድ ያስፈልጋል ማለት ነው። ሶስተኛው ፕራክቲስ አንደር ኤግዛም ኮንዲሽን ነው። ኤግዛምን በማዘጋጀት በዛ ኤግዛም ውስጥ ሆነን ምን ማድረግ? ፕራክቲስ ማድረግ ያስፈልጋል። ይሄ ምንድነው? ታይም ሞክ ኤግዛም ነው።
የኤግዛም መርሃ ግብር ማዘጋጀት ኤግዛም መርሃ ግብር ፕሮግራም ማዘጋጀት ነው። ይሄም ዋንስ ዊክ ኢን ፋይናል መንስ የወሩ መጨረሻ ላይ የአንድ ማትሪክ ጥያቄ ያዘጋጁ በዛ ማትሪክ ጥያቄ እየሰሩ ፕራክቲስ ማድረግ። ይሄ ምን ያስፈልጋል? ኤግዛም ፔፐሩን ያዘጋጃሉ። ከዛ ደግሞ ታይመር ያስፈልጋል። ሰዓታቸውን በትክክል መጠቀማቸውን ለማወቅ ያን አዘጋጅቶ ቁጭ ብሎ በወሩ መጨረሻ ላይ ያን ኤግዛም ፔፐር መስራት ማለት ነው። ይህን ሲሰሩ ምንድነው ሊገነቡ የሚችሉት? አንደኛ በምን ያክል ፍጥነት ውስጥ መስራት እንደሚችሉ ስፒዳቸውን ይለካሉ። ስታሚና የመቀመጥ ችሎታቸው ረጅም ሰዓት ላይ ቁጭ ብሎ መስራትና ኮንሰንትሬሽን አለኝ ወይስ የለኝም የሚለውን የማወቅ ችሎታቸውን እንዲያዳብሩ ያደርጋል። እዛ ታይም ማኔጅመንት ስኪላቸውን ያሳድግላቸዋል ማለት ነው። ታይማችን በትክክል ሰተን ታይማቸውን ሰርቶ መጨረስ ይችላሉ አይችሉም የሚለውን ለመለየት የሚጠቅማቸው ነው። ሌላው አናላይዝ ዩር ሚስቴክ ስህተታችን የቱ ጋር እንደሆነ ወይ ደግሞ ተማሪዎች ስህተታቸው የቱ ጋር እንደሆነ እንዲለዩ የሚያደርግ ነው። አፍተር ኤቭሪ ሞክ ኤግዛም እያንዳንዱ ሞክ ኤግዛም መጨረሻ ከሰሩ በኋላ ስህተታቸውን መለየት። ስህተታቸውን ከለዩ በኋላ በካታጎሪ ማስቀመጥ። ለምሳሌ የኮንሰፕት ስህተት ከሆነ የኮንሰፕት ስህተቶችን አንድ አካባቢ ላይ እና ሌሎች ደግሞ የካልኩሌሽን ስህተት ከሆነ እነሱን ደግሞ አንድ አካባቢ ላይ ካታጎራይዝ አድርጎ በዛ ላይ ፎከስ አድርጎ መስራት። ስለዚህ ከሆነ ደግሞ ምንድነው ኮንሰፕቹዋል ኢረሮች ዶንት አንደርስታንድ አንደርላይን ፕሪንሲፕል ሊሆን ይችላል። አንደርላይን ፕሪንሲፕሎቹን ያለመለየት ችግር ሊሆን ይችላል። ከርለስ የመሆን ችግር ሊሆን ይችላል። ያ ማለት ሚስሬድ ኩዌሽንስ ጥያቄዎችን በደንብ አለማንበብ፣ ሜድ ሲሊ ማትስ ሚስቴክ ሊሆን ይችላል። ጥያቄዎችን ሲሰሩ ማትስን በትክክል አለመጨረስ ወይ ደግሞ ትኩረት አድርጎ ካለመስራት የተነሳ የመጣ ስህተት ሊሆን ይችላል። እሱን መለየት። ታይም ማኔጅመንት ስህተት ሊሆን ይችላል። የታይም ማኔጅመንት ችግራቸው ከሆነ ለምሳሌ አንድ ጥያቄ ላይ ለረጅም ጊዜ የሚቆዩ ከሆነ ምን ማድረግ ነው? እሱንም ማወቅ መለየት። እዚህ ያን ጥያቄ ረጅም ጊዜ ከሚቆዩ ይልቅ እዛ ጥያቄ ላይ ማርክ አድርጎ ለምሳሌ ኦንላይን ፈተና ከሆነ ፍላጉን አብርተው ፍላጉን ካበሩ በኋላ ወደሚቀጥለው ጥያቄ ማለፍ። ከዛ ከጨረሱ በኋላ ያልተሰሩ ጥያቄዎችን ፍላጉ ሰብሰብ ስለሚያደርግ ከዛ ፍላጉን አብርቶ መስራት ማለት ነው። የአፕሊኬሽን ኤረር ሊኖራቸው ይችላል። እነዛ አፕሊኬሽን ኤረር ኮንሰፕቱን ካለመረዳት ኮንሰፕቱን ከተረዳን ወደ አፕሊኬሽን ሲሄድ በቀላሉ ማወቅ ስለምንችል ያን አፕሊኬሽን ኤረርም ካለብን መለየት ያስፈልጋል ማለት ነው። ከዛ ፎከስ ዩር ሰብሲኩዌንት ስቴዲ ሲዝንስ ኦን ዩር ዊክነስ ኤሪያ። እዚህ በድክመታችን ላይ ምን ማድረግ ነው? በደንብ ፎከስ አድርገን መስራት። ቅድም ያልናቸው ስህተቶች ኮንሰፕቹዋል፣ ክርለስ፣ ታይም ማኔጅመንት ምናምን ያልናቸው ስህተቶች አሉ። እነዛ ስህተቶች ካሉብን እዛ ስህተቶች ላይ ፎከስ አድርገን ማጥናት ማለት ነው። ቀጣይነት ያለው ጥናት ማጥናት። አራተኛው ፎከስ ኦን አፕሊኬሽን ኤንድ ሲንተሳይሲስ ነው። ይህ ምንድነው? አፕሊኬሽን እና ሲንተሲስ ላይ ፎከስ ማድረግ ያስፈልጋል። ምክንያቱም ናሽናል ኤግዛም ላቭ ቱ ቴስት ዩር አቢሊቲ ቱ አፕላይ ኮንሰፕት ቱ ኒው ሲቹዌሽንስ። ስለዚህ ምን ያደርጋል ማለት ነው? ማትሪክ ኤግዛም ወደ የኛን አቢሊቲ ቴስት አድርጎ ወደ ቀጣይ ምዕራፍ የምንሻገርበት ስለሆነ ይሄ በጣም ኢንተረስቲንግ ነው ማለት ነው። እና ሉክ ፎር ፕሮብሌም ዛት ኮምባይንስ ቶፒክስ። ኮምባይንድ የሆኑ ቶፒኮች ሊኖሩ ይችላሉ። እነዛን ኮምባይንድ የሆኑ ቶፒኮች ማየት። ኮምባይንድ የሆኑ ቶፒኮች ለምሳሌ ፊዚክስ ላይ ሜካኒክስ ፕሮብሌም ዛት ኦልሶ ኢንቮልቭስ ኢነርጂ ኮንዘርቬሽን። ሜካኒክስ ፕሮብሌም ሆኖ ኢነርጂ ኮንዘርቬሽን ያለው ጥያቄ ሊሆን ይችላል። እነዛም በደንብ ማየት ያስፈልጋል ማለት ነው። then practice then explain and justify questions. practice explain and justify question. ፕራክቲስ ማድረግ ኤክስፕሌን ማድረግ ጥያቄዎቹን ጀስቲፋይ ማድረግ እነዛ ጥያቄዎቹን ጀስቲፋይ ማድረግ being able to articulate why an answer is correct, provide deep understanding. የትኛው ጥያቄ ለምን ይሄኛው ጥያቄ ትክክል እንደሆነ ጠለቅ ያለ አንደርስታንዲንግ እንዲኖረን ያደርጋል ማለት ነው። ይሄን ከተከተልን ኤክስፕሌን ካደረግን ጀስቲፋይ ጥያቄዎቹን ኤክስፕሌን ከማድረግ ከጀመርን ጀስቲፋይ ካደረግን ጥያቄዎቹን ጠለቅ ያለ እውቀት እንዲኖረን ያደርጋል ማለት ነው። የመጨረሻውና አምስተኛው ኤግዛም ዴይ ስትራቴጂ ነው። ኤግዛም ዴይ ስትራቴጂ ፈተናው ቀን ምንድነው ማድረግ ያለብን? አንደኛ ሪድ ዘ ኢንታየር ኤግዛም ኪክሊ። ጥያቄውን ምን ማድረግ በደንብ ማንበብ፣ በውስጣችን እያሰብን ማንበብ። ስለዚህ ይህን ካነበብን በኋላ ታክል ዘ ኩዌሽንስ ዩ አር ሞስት ኮንፊደንት አባውት ቱ ቢልድ ሞመንት ኤንድ ሴኪዩር ኢዚ ማርክስ። ስለዚህ ኮንፊደንሳችንን ዴቨሎፕ የምናደርግባቸውን ጥያቄዎች ምን ማድረግ ሴኪዩር መስራት።
ወይ ደግሞ ኮንፊደንስ ዴቨሎፕ የምናደርግ በዛ ሞመንት ላይ ኮንፊደንሳችን ዴቨሎፕ የሚያደርጉ ጥያቄዎችን መስራት እና በቀላሉ የምንሰራቸውና ማርክ የምንሰበስባቸው ጥያቄዎችን እየሰራን ስንሄድ ምን እናደርጋለን? ኮንፊደንሳችንን ዴቨሎፕ እያደረግን እንሄዳለን ማለት ነው። ሌላኛው ማኔጅ ዮር ታይማችንን ማኔጅ ማድረግ ነው። ሞክ ኤግዛም ላይ ፕራክቲስ ባደረግነው መሰረት እዚህ የፈተናው ቀን ላይ ደግሞ እናደርጋለን ታይማችንን ማኔጅ አድርገን መስራት ያስፈልጋል። ከዛ ሾው ኦል ዩር ወርክስ ኮንፊደንሳችን እንዲጨምር የሰራናቸውን ስራዎች ምን ማድረግ ማሳየት ለማይንዳችን ሰርተናል የሚለውን እየሰራው ነው ሰርቼዋለሁ የሚለውን በውስጣችን ዴቨሎፕ ስለሚያደርግልን የሰራናቸውን ስራዎች ማሳየት ያስፈልጋል ማለት ነው። እና የመጨረሻው ስቴይ ካልም ነው። ካልም መሆን ያስፈልጋል። ኢፍ ዩ አር ፓኒክ ከሆነን ደግሞ የምንረበሽ ከሆነ ቴክ ዲፕ ብሪዝ የሆነ ረዘም ብሪዝ ማድረግ መተንፈስ ክሎዝ ዩር አይ ፎር 5 ሰከንድ እንደ ሪፎከስ። ስለዚህ እንደዚህ አይነት የመረበሽ ሁኔታ ካጋጠመ ምንድነው የምናደርገው? ጥልቅ ያለ የመተንፈስ ሁኔታ መተንፈስ፣ ከዛ አይናችን ጨፍነን ደግሞ ፎከስ ማድረግ ለ5 ሰከንድ ያክል ጨፍነን አድርገን ፎከስ አድርገን መልሰን የምናደርጋለን ማለት ነው። ወደ ፈተና መመለስ ያስፈልጋል ማለት ነው። ይህን ካደረግን የፈተናው ቀን ላይ የተሻለ ውጤት ማምጣት እንችላለን ማለት ነው። ምክንያቱም የፈተናው ቀን ላይ ሉዝ ከእነዚህን ነገሮች ካለማድረጋችን የተነሳ ውጤት ማጣት ስለሌለብን እነዚህን ማወቅ ያስፈልጋል ማለት ነው። ተማሪዎች እነዚህን ካደረጉ እነዚህን የጠቀስናቸውን ዋና ዋና ጉዳዮች ካወቁ ምን ያደርጋሉ? ሳብጀክቱን ማስተር ያደርጋሉ። ከዛ ደግሞ ማስተሪንግ ናሽናል ኤግዛም ይሄዳሉ። ይህን ናሽናል ኤግዛም ማስተር አድርጉ ማለት ሳብጀክቱን ገብቷቸዋል ማለት ነው። በቀላሉ ምን ማድረግ ይችላሉ? የተሻለ ውጤት ማምጣት ይችላሉ ማለት ነው። ስለዚህ እነዚህን ያንዳንዱን ቅድም የጠቀስናቸውን ዋና ዋና ጉዳዮች በደንብ በየጊዜው የተከታተሉ ተማሪዎች ማጥናት እና መስራት አለባቸው። እነዚህን ካደረጉ የፊዚክስን ትምህርት የተሻለ ውጤት ማምጣት ይችላሉ። የፊዚክስ ትምህርት ላይ የተሻለ ውጤት አመጡ ማለት ባለፈውን ፕሮግራማችን እንደነገርኳችሁ ሌሎች ትምህርቶች ስለሚቀሏቸው እዚህ ላይ ማስተር ማድረግ ሌሎችም ትምህርቶች የተሻለ ውጤት ማምጣት እንዳለባቸው በዚህ ስትራቴጂ መስራት ይችላሉ ማለት ነው። ስለዚህ ለዛሬው ይዤላችሁ የቀረብኩት ቪዲዮ ይሄ ነው። ይህን ቪዲዮ እስከ መጨረሻው ተከታትላችሁ ወላጆች ልጆቻችሁን መርዳት መቻል አለባችሁ። ተማሪዎች ደግሞ ይህን ቪዲዮ ብትረሱ እንኳን ተመልሳችሁ እየተመለከታችሁ ሁሌ በውስጣችሁ እንዲጸርስ አድርጋችሁ ማጥንታችሁ የተሻለ ውጤት እንድታመጡ ብዬ የሰራላችሁ ቪዲዮ ነው። በሌላ ፕሮግራም እስከምንገናኝ ቻው ቻው።